ኢትዮጵያ ላይ ከሚገባው በላይ የሙስሊሞች መብት አለ። ኢትዮጵያ ያለው መብት ሙስሊም አሜሪካን ሀገር የለው። እግዚአብሔር መሰከረ። ኢትዮጵያ የምትሰጠው ለሙስሊም መብት አሜሪካ የላትም። ያምር ጤነኛ ነው። ሰሞኑን እንደው ከአእምሮ ባሻገር ሌላው የጤንነት ሁኔታው ምን ይመስላል? አብይ ባለኝ መረጃ ታሟል፣ በጣም ታሟል። እሱን የሚያገኙ ከፍተኛ አመራሮች አዳነች ጭምር የምታወራ ነገር አለ። አንዳንድ ሚኒስቴሮችም የሚያወሩት ነገር አለ። ሰውን ማግኘት አይፈልግም፣ ካገኘም ይቆጣል፣ በጣም ይነጫነጫል፣ አሰላሙ አለይኩም ይሳደባል። ወራህመቱላሂ ወበረካቱሁ። ወድና የተከበራችሁ የዛድ ሚዲያ ቤተሰብ እንደምን አላችሁልኝ? እናለሁላችሁ። ተመልሰን ተገናኝተናል። እንግዲህ ዛሬም እንደተለመደው የተለያዩ አነጋጋሪ የሆኑ ሰሞነኛ የሆኑ ቪዲዮዎችን ይዤላችሁ ተከስቻለሁ የምንመለከት ይሆናል። እንግዲህ በዛሬ ቪዲዮአችን ሁለት ዋና ዋና የሚባሉ ሰሞነኛ ሆኖ ብዙዎች እየተቀባበሉ የሚገኙና የታች መንደሮችም እየተቀባበሉ የሚገኙ ያው ተደስቶም ይሁን እንደዛውም ወይ ተሰምቷቸውም ይሁን እሱን የምንመለከት ይሆናል። ለማንኛውም እየተቀባበሉ የሚገኙ ስለ ዶክተር አብይ ሰሞኑ መታመሙን እንግዲህ ከነሱ ነው የሰማነው። እርግጥ ነገሩን ግን የምናጣራ ይሆናል። ከዛም ባሻገር ስለ ቀድሞ የአማራ ክልል ፕሬዝዳንት የነበሩት አሁን በአሜሪካን ሀገር እየኖሩ ስላሉ ስለ ገዱ አንዳርጋቸው ስለሳቸው አይ ቲንክ እንደዛ ነው መሰለኝ ስማቸው አይደል? ስለሳቸው የምናወራበት ይሆናል። ሰሞነኛ ሆኗል። በጣም ብዙዎች እየተቀባበሉት ነው የሚገኙት። ያው አንድ ፓርኪንግ ስራ ላይ ተሰማርቶ ተገኝቷሉና እሱን እስቲ የምንመለከት ይሆናል። በእኛ መነጽርስ እንዴት ይታያል የሚለውን ማለት ነው። እንግዲህ ቆይታችሁ እስከ መጨረሻ ከኔ ጋር ይሁን እያልኳችሁኝ ቪዲዮን በላይክ ጀምሩት፣ ሰብስክራይብን በማድረግ ጀማውን ተቀላቀሉት። አብራችሁ ቆዩ። እንግዲህ ከሰሞኑ መነጋገሪያ የሆነው የገዱ አንዳርጋቸው ቪዲዮ የተለቀቀችው ቪዲዮ አንድ ሹፌር ፓርኪንግ ለማድረግ እሳቸው ከሚሰሩበት ቦታ መኪናውን ፓርኪንግ ለማድረግ ወደ ፓርኪንጉ ይገባልና ከዛን ይቀርጻቸዋል። እሱ ያው የቀረጸበትን ምክንያት ባላቅም ያው እንደዚህ አይነት ትልቅ ባለስልጣን የነበረው ሰው ዛሬ ታች ወርዶ እንግዲህ በሱ እይታ ነው በሱ አመለካከት ታች ወርዷል ማለት ነው ወይ ሊሆን ይችላል። የቀረጸበትን ምክንያት ነው የምላችሁ እና ቀርጾ ለቋል። ለማንኛውም እስቲ ቪዲዮን እንመልከትና ከዛ በኋላ የምናወራበት ይሆናል። ይሄ ቪዲዮ ለኔ አዲስ አይደለም። ቪዲዮ ሳይሆን አቶ ገዱ አንዳርጋቸው ፓርኪንግ ስራ እየሰሩ እንዳሉ በአሜሪካን ሀገር ፓርኪንግ ስራ ላይ ተሰማርቶ እየሰሩ እንደሆነ አሁን አይደለም የደረሰኝ ኦር ደግሞ ያወቅኩት ቆይቷል። ማለት አሜሪካን ሀገር እንደዚህ አይነት ስራ ነው የሚሰሩት ተብሎ የሆነ ጊዜ አንስተን ስናወራ ይሄን መረጃ ሰምቼ ነበርና ለኔ አዲስ አይደለም። ዛሬ ቪዲዮ ይለቀቅ እንጂ ማለት ነው። ይሄ እንግዲህ ሰሞነኛ ሆኖ በጣም ብዙዎች እየተቀባበሉት ይገኛሉ። እሳቸውን የሚወዱም የማይወዷቸውም ሁሉም ሰው እየተቀባበለ ነው የሚገኘው እና ለምን ከዚህ ነገር አናወራም ብዬ ነው። ውድ ቤተሰቦቼ እስቲ እሳቸው ስለዚህ ቪዲዮ ምላሽ ሰጥተውበታል። ስለዚህ ቪዲዮ ምላሽ ሰጥተውበታል። ያኔ የአማራ ክልል ፕሬዚዳንት ሆኜ በፌዴራል ደረጃ ሚኒስትር ሆኜ ባገለገልኩበት ዘመን ያ ሮሌ የነበረው ለህዝብ ለሀገር ለጋራ ጉዳዮች መስራት ነው። ህዝብ የተጣለብኝን ኃላፊነት መወጣት ነው። አሁን ደግሞ ከዚህ እየሰራ ያለሁት ለመኖር ነው። ለእኔ ለግሌ ነው እየሰራ ያለሁት ማለት ነው። ይሄ እኔ ራሴን ችዬ እዚህ ሀገር ከኢትዮጵያ ወደዚህ ስመጣ የልብስ ሻንጣ ከመያዝ በስተቀር ሌላ ይዤ የመጣውን ነገር የለኝም። አሁን ግን እየኖርኩ ነው። እዚህ ሀገር የሚኖሩ ሰዎች የሚኖሩትን ኑሮ እየኖርኩ ነው ማለት ነው። እየሰራው እንግዲህ እንደ ሰው ሊለያይ ይችላል። በምልህ ህገወጥ እኮ ነው። ያ እንድታስተዳድር ነው የተሰጠህ እንጂ ለግል ጥቅም ልታውለው አለ ማለት። በዛ የምሰራበት ጊዜ መንግስት ደሞዝ ይከፍለኛል። የሚከፈለኝ እንደሌላው መንግስት ሰራተኛ አለ። ከዛ በተረፈ ህዝብና
የሀገርን ገንዘብ መውሰድ ከህግ አኳያም ትክክል አይደለም፣ ከሞራል አኳያም ትክክል አይደለም። እኔ ደጋግሜ እንደማነሳው በኢህአዴግ ውስጥ ስቆይ የሆነ ለውጥ እንዲመጣ በህብረተሰብ ደረጃ በአኗኗር ደረጃ እንዲመጣ የምፈልገው ዓላማ ነበረኝ፣ የማምንበት ያን ዓላማ ለማሳካት ነው ስረባረብ የኖርኩት እንጂ የግል ኑሮ እንዴት አድርጌ ነው ከፐብሊክ ሪሶርስ ከህዝብ ሀብት ወስጄ ብዬ አስቤውም አላውቅም። ያንን አለማሰቤ ደግሞ አሁን ጤናማ አስተሳሰብ ማለት ይሄ ንጹህ ህሊና እንዲኖረኝ አግዞኛል። አሁን በዚህ የምሰራውን ስራ እንደው ሌላው ሰው የተለያየ ስያሜ ሊሰጠው ይችላል። ለእኔ ክብር ነው የሚሰማኝ። ከዛ በተረፈ ግን እኔ የአማራ ወንድሞቼ እህቶቼም ይሁን በጠቅላላ የኢትዮጵያ ህዝብ መጨነቅ ያለበት እዛ አገር ቤት ላለው ህዝብ ነው። በከፍተኛ ስቃይ ውስጥ ነው ያለው የአማራ ህዝብ። በየቦታው እየተገደለ እየተፈናቀለ ባህሉን እምነቱን በአግባቡ ኤክሰርሳይዝ እንዳያደርግ ብዙ ነገሮች እየተደረጉ ነው ያሉት። ሰው መጨነቅ ያለበት አጀንዳ ማድረግ ያለበት ያንን ጉዳይ ነው፣ የህዝብ ጉዳይ ነው። ኢትዮጵያውያን አሁን በሰላም ወጥቶ መግባት ወይም ደግሞ ቤት በሰላም አድሮ በነገታው የሚገናኝና የማይገናኝ መሆኑን እርግጠኛ የማይሆንበት ሁኔታ ነው ያለው። በጣም አሪፍ ምላሽ ነው። በጣም ጥሩ ምላሽ ነው የሰጡት ብዬ አስባለሁኝ እኔ ማለት ነው። ማለት እሳቸው ከሀገር እንዴት እንደወጡ ከሀገር አወጣጣቸው ምናምን እሱን የምናውቀው ነገር የለም። ነገር ግን እሳቸው አሁን ላይ አሪፍ ኑሮ እረፍት አግኝቶ እየኖሩ እንዳሉ ነው የተናገሩት። እኔም ይሄንን እደግፋለሁ፣ እውነትም ነው ብዬም እቀበላለሁ። ምክንያቱም አንድ ትላንትና ትልቅ ስልጣን ኖሮት ባለስልጣን ሆኖ ወንበር ላይ በነበረበት ጊዜ ህዝቡን በድሎ ጮከኖ የህዝብን ሀብት የህዝብን ንብረት ዘርፎ አሉ፣ ብዙዎች አሉ እንደዚህ አድርጎ። በተለይ ይህንን ወያኔና የወያኔ ግብረ አበር የነበሩት ይህንን አድርጓሉ። ውጭ ሀገር ላይ ሁላ ሳይቀር ቤት ሰርተዋሉ። የሚደበቁበት የሚሸሸጉበት ቤት ሁሉንም ነገር ሰርተዋሉ። ልጆቻቸውን ከሀገር አስወጥቶ ምናምን እስከ ማስተማር ብዙ ነገር አለ እና የደሃን ህዝብ ለጦር እየጋበዙ ተዋጋ እያሉ ወደዛ እየተጣሩ ነገር ግን የራሳቸውን ልጆች ከሀገር ሁላ አውጥቶ እስከ ማስተማር ድረስ የነበሩ አሉ። እስቲል ነው ያሉ አሉ እና አሁን ይሄ ቪዲዮ ለምን ዓላማ ስባል ነው የተለቀቀው? እሳቸው ፓርኪንግ እያደረጉ ኦር እሳቸው ተደብቆ ወይ ደግሞ ይሄንን ስራ ደብቆ ነበር ወይ ከህዝብ ይሄንን ስራ ተደብቆ ነበር ወይ እየሰሩ ያሉት? አቶ ገዱ አንዳርጋቸው ይሄንን እየሰሩ ያሉት ከህዝብ ተደብቆ ነው ወይ? ለምንድን ነው መነጋገሪያ ሊሆን የቻለው? እሳቸው ተደብቆ ይሄንን ነገር እየሰሩ እስካልሆነ ድረስ ለምንድን ነው መነጋገሪያ ሊሆን የቻለው? ሰው ዝቅ ብሎ መስራት አይችልም? የቤተሰቦቻቸው አላፍትና በሳቸው ላይ አለ። ከስልጣን ተነሱ ማለት የቤተሰቦቻቸው የፋሚሊያቸውን ትላንትና በሰሩት ነገር ዛሬ እየኖሩ ነው ምናምን የሚባለው ነገር የለም። ትላንትና ኦፍኮርስ ስልጣን ላይ ነበሩ፣ የአማራን ህዝብ ሲያገለግሉ ነበሩ። ዛሬ ከሀገር ወጡ፣ የራሳቸው የግላቸው ስራ ላይ ተሰማርቶ እየሰሩ ነው። እኔ ስራ ይሁን እየሰሩ ነው። ለምን ድንጋይ ፈልጦ አርማታ አብኩቶ ለምን አይኖሩም? የራሳቸውን ኑሮ እየኖሩ የራሳቸውን ላይፍ የግላቸውን ላይፍ እየኖሩ ነው። ይሄ መነጋገሪያ ሊሆን አይችልም። ለምን ባህያ ውሃን አዙሮ ለምን አይሸጥም? ምን ክፋት አለው? ምን ክፋት አለው? ምንስ እንዴ! በጣም እኮ ነው የሚገርመው። የኛ ህዝብ በጣም ነው የሚገርመው። አሁን የሳቸው ያሉበትን በጣም ነው የሚደግፈው። እኔ በጣም ነው የሚደግፈው። እንዴ እንደው ኢትዮጵያ ላይ ስልጣን አገኝቴ ከምትኖር እንደዚህ አይነት ሀገር ላይ ሄደ ፓርኪንግ ሰርተ ብትኖር አይሻልም? የምሬን ነው የምላችሁ። የአእምሮ ሰላም የአእምሮ እርጋታ አይሻልም? እናንተስ ምን አይነት ሀሳብ አላችሁ? እስቲ ሀሳባችሁን በኮሜንት አጋሩ። እስቲ ወደ ሌላኛው መነጋገሪያ ወደ ሆነው ቪዲዮአችን ደግሞ እንሂድና እስቲ የታች መንደሮች ምን እያሉን እንዳለው ደግሞ እስቲ ትንሽ እንስማቸው። በቅድሚያም ሰበር መረጃ። በትናንትናው ዕለት ምሽት በጠቅላይ ሚኒስትር አብይ አህመድ የፌስቡክ ገጽ ለ1501ኛው የመውሊድ በዓል እንኳን አደረሳችሁ መልእክት ቢተላለፍም ጠቅላይ ሚኒስትሩ ከህዝብ እይታ ከተሰወሩ 3 ሳምንታት እየሞላቸው ነው። አብይ በልዩ ድምቀት ባስጀመሩት የምክክር ኮሚሽኑ የመዝጊያ ስነ ስርዓት ላይ የቀድሞ የኬንያ ፕሬዝዳንትን ጨምሮ ሌሎች የአውሮፓ አምባሳደሮች ቢጋበዙም እንግዶቻቸውን ሲቀበሉ አልታዩም። ይባስ ብሎ እንደ ሰርጋቸው ሲጠብቁት በቆዩት የኮሚሽኑ የመዝጊያ ስነ ስርዓት ላይ አለመገኘታቸው የስብሰባውን ተሳታፊዎች ብቻ ሳይሆን ቀደም ባሉት ቀናት በአብይ ተጋብዘው የመጡትን እነ ኡሁሩ ኬንያታን ጭምር ማስገረሙ ታውቋል። አንዳንድ ከፍተኛ የብልጽግና ሹማምንት አብይ
ለአነስተኛ ሕክምናና ለቼክአፕ ሁልጊዜ ሕክምና ወደሚከታተሉበት አቡዳቢ ሆስፒታል እንዳቀኑ ቢናገሩም አንዳንዶች ግን ችግሩ አነስተኛ ቢሆን ቢያንስ በመዝጊያው ስነ ስርዓት ላይ ይገኙ ነበር በማለት ከበድ ያለ ሕክምና ላይ ሳይሆኑ እንዳልቀረ ነው የተናገሩት። የአቡዳቢ ሆስፒታል ምንጮችም የህመማቸውን ደረጃና ያሉበትን ሁኔታ ማወቅ ባይችሉም ሰውየው ሕክምና ላይ ስለመሆናቸው ግን ጠቁመዋል። ይህ በእንዲህ እንዳለ ነው በትናንትናው ዕለት በፌስቡክ ገጻቸው ላይ በነ ዳንኤል ክብረት አማካኝነት የእንኳን አደረሳችሁ የመውሊድ መልእክት የተላለፈው። ኢትዮጵያ ቴሌቪዥንን ፋናንና ዋልታን ጨምሮ እንደ አሚኮና እንደ ኦቤን ያሉ የብልጽግና ልሳኖችም ጠቅላይ ሚኒስትሩ ቀደም ሲል ካደረጓቸው ንግግሮች እየቀነጨቡ ማሰማታቸውን ቀጥለዋል። ሚዲያዎቹ ይህን እንዲያደርጉ የታዘዙትም በዳንኤል ክብረት አማካኝነት ስለመሆኑ ለደሬ ኒውስ የደረሰው የጽሑፍ ማስረጃ ያመለክታል። አብይ ተሽሏቸው በቶሎ ወደ ስራቸው ይመለሱ ሲሆን ወይስ ሕክምናቸው ገና ለብዙ ቀናት ይራዘማል የሚለውን ጉዳይ ለጊዜው ማረጋገጥ አልተቻለም። እኔ እኮ ይገርመኛል አንዳንዴ ሰውን እንደ መላእክት ሰውን እንደ ፈጣሪ አድርጎ መቁጠር ለእንደዚህ አይነት ጊዜ ያስቸግራል። እነዚህ ሰዎች ዶክተር አብይን እንደ መላእክት አድርጎ ነበረ ሲመለከቱት ሲቆጥሩት የነበረው ማለት ነው። ዶክተር አብይ ሰው አይደለም መላእክት ነው። አይታመምም። ሌላ ሰው ላይ የሚደርሰው ነገር በሱ ላይ አይደርስም። በቃ እንደ መላእክት አድርጎ ነበረ ሲመለከቱት የነበረው ማለት ነው። እስቲ ሌላኛውን ቪዲዮ ልጋብዛችሁ። አብይ አህመድ ጤነኛ ነው ሰሞኑን? እንደው ከአእምሮ ባሻገር ሌላው የጤንነት ሁኔታው ምን ይመስላል? አብይ ባለኝ መረጃ ታሟል፣ በጣም ታሟል። እሱን የሚያገኙ ከፍተኛ አመራሮች አዳነች ጭምር የምታወራ ነገር አለ። አንዳንድ ሚኒስቴሮችም የሚያወሩት ነገር አለ። ሰውን ማግኘት አይፈልግም፣ ካገኘም ይቆጣል፣ በጣም ይነጫነጫል፣ ይሳደባል እና ሰው እሱን እንዲያዩ አይፈልግም። ስለዚህ የሆነ ኦን ሜዲኬሽን ነው ያለ። አብይ መድኃኒት እየወሰደ ነው ባለኝ መረጃ። እንዲያውም ከዚህም በፊት የእሱን ሜካፕ የሚሰሩ ልጆች አሉ፣ የእሱን ፊት ሜካፕ የሚቀቡለት። በተለይ የሴፉ ፋንታውን ወንድም እሱ ስራ የሚሰራለት ልጅ አለ። አሁን ትንሽ እሱንም እየሰራ ስልጣንም አግኝቷል እና እነሱ የሚያወሩት ነገር አለ። በጣም ሲሪየስሊ እንደታመመ ፊቱ ራሱ ሜካፕ ሁሉ መቀበል እየቻለ አይደለም እያሉ ያወራሉ። ከዚህም በፊት ደግሞ በጣም በሽተኛ ነው። ጭንቅላቱ በስተጀርባ የሆነ እንደ ኢት ነገር ይሁን የሆነ ነገር ነበርበት። ከዛ በየ6 ወር የሚከማች ደም ነበር በጭንቅላቱ በስተጀርባ በኩል እና ኦሮሚያ ላይ በነበረበት ጊዜ ለማ መገርሳ ነው እንዳውም ትልቅ ገንዘብ መድቦለት ታይላንድ በየ6 ወሩ እየሄደ እንዲታከም የሚያደርገው ሲያግዘው የነበረው ለማ ነው እና ከዛ በኋላ የሆነ ጊዜ ኦፕሬሽን እንደተደረገ ሰምቻለሁ። እና ኤግዛክትሊ ምንድነው እሷውን እየታመመ ያለው የምለውን አላረጋገጥኩም። ግን ደግሞ እኔ የሚያውቀው የጭንቅላት በሽታ እንዳለው እኔ ያውቃለሁ። በጣም የናርሲሲስት ስለሆነ ሁሉንም ነገር ስለሚፈራ በጣም በህልሙም ሊገሉኝ ነው ብሎ የሚጮው ሰው ነው። ትናንት ማታ ሊገሉኝ አስቦ ክላሽን እና ልጆችን እንትን አቅፌ ነው ያደርኩት ብሎ ያወራል እሱ ራሱ እና በጣም ይፈራል። በጣም ስለሚፈራ እስከ የሳይኮሎጂስቶች ትንታና ምንድነው የምለው ሃሉሲኔሽን የሚባል አለ። ሃሉሲኔሽን እንግዲህ ይሄ አሁን የሰማችሁት ሰውዬ ስልጣን ተከልክሎ ከስልጣን ተባሮ ለኦሮሞ ትግል ምናምን በሚል ስም ስደት የገባ አሁን በአሜሪካን ሀገር የሚኖር ሰው ነው። ትላንትና እዚህ ሀገር ውስጥ የነበረ አሁን ስልጣኑን ተከልክሎ ከሀገር ከወጣ በኋላ አጌንስት አብይ አጌንስት ብልጽግና
ሆኖ ከች ያለ ግለሰብ ነው። ዞሮ ዞሮ ምንድን ነው የምናየው? የራሱን ጥቅም ስላጣ ብቻ እዚህ ጋር አጌንስት አብይ ሆኗል ማለት ነው። ይሄ ሰውዬ ብዙ ጊዜ የሚናገራቸው ነገሮች ደግሞ በሬ ወለደ የሚያስቁ እንደው ይሄ ሰውዬ ያው ዶክተር ምናምን ነው የሚባለው ማረግ አለው። በእርግጥ ይሄ ሰው ሊሆን የሚችለው ቢሆንም ያምርበታል ብለን የምናስበው ደግሞ ምንድነው ኮሜዲያን ቢሆን የምሬን ነው የምላቸው። በቃ እኔ ብዙ ጊዜ በብዛት በኦሮምኛ ነው የሚናገረው እና ብዙ ጊዜ እሰማዋለሁ የሚያስቅ። አሁን እስቲ አብይ ተኝቶ አንዳንዴ በህልሙ ምናምን ሊገሉኝ ነው ብሎ የሚነሳ የሚነቃ ከህልሙ የሚነሳ ምናምን ከሱ ጋር ነው ተኝቶ የሚያድረው ወይስ የህልሙን እንኳን ሳይቀር አብይ የሚያየውን ህልሙ እንኳን ሳይቀር እየተከታተለው ነው ማለት ነው? ይሄ ደግሞ እውነት ሊሆን አይችልም በፍጹም። ሌላ ምንድን ነው ያለው? አብይ አህመድ ታሞ በህመሙ ምክንያት ፊቱ ሜካፕ አልቀበል አለ። ምን ማለት ነው? የዚህ ትርጉም ምንድን ነው? እስቲ ንገሩኝ። እንደው አንድ ሰው ታሞ ፊቱ ሜካፕ አልቀበል አለ። ቆይ እኔ እኮ የሚገርመኝ ይሄንን ህዝቡ ይቀበለኛል ብሎ አምኖበት ነው የሚናገረው። ስናገር አብይ ይታመም አይታመም እሱ ማንም ሰው ሆኖ የማይታመም የለም። ማንም ይታመማል፣ የማይታመም የለም። የአብይ መታመም ድንቅ ባይታመም ነበረ የሚገርመኝ፣ ባይታመም ነበረ የሚገርመኝ። ስልጣን የአላህ ስብሐነሁ ወተዓላ ጊፍት ነው፣ እሱ የሚሰጠው ነው። እሱ በቃ ሲል ነው ቢበቃው። ስልጣን እንደዚህ ነች። ስልጣን ላይ እስካለ ድረስ ግን የህዝቡ ኃላፊነትናም የሀገሪቱ ኃላፊነትናም በሱ ላይ ስለሆነች ዶክተር አብይ አህመድ አላህ ያቆየው። ታሞም ከሆነ አላህ ሙሉ አፊያውን ይመልስለት። የማይታመም የለም። ይሄ ድንቅ ሊሆን አይገባም። ድንቅ ሊሆን ምን እናውራ ስትሉ የምትሉት ሰዎች ናችሁ እናንተ። በቃ ይሄንን የገቢ ምንጫችሁን አድርጋችሁ ዛሬ ምን እናውራ ምን ላውራ በምን ህዝቡ ላስደንግጥ በምን ህዝቡ ልረብሽ ብላችሁ ይሄንን ስታስቡ የምትሉ ሰዎች ናቸው እናንተ። ስለዚህ እንደዚህ አይነት ወሬዎችን የሰፈር ወሬ ጭራሽ እኮ አሁን ልክ ሴቶች ተሰብስቦ ቡና እየጠጡ ምናምን የሆነ ሀሜት አለ አይደል? በቃ ተሰብስቡ ምናምን የሚያወሩት የሚያነሱ የሚጫወቱት ነገር እንደዛ አይነት ነገር ነው እየሆነባቸው ያለው አሁን ስለ ዶክተር አብይም ሆነ ስለ አዳነች አበቤ የምታነሱት ነገር እንደዛ እየሆነባችሁ ነው። በጣም እየተናቃችሁ ነው። የምሬን ነው የምላችሁ፣ እየወረዳችሁ ነው። በጣም መሸነፋችሁን የሚያሳይ ነገር ነው። እንደዚህ አይነት ነገር ለቃቅማችሁ መታችሁ እዚህ ትልልቅ ሚዲያ ይዛችሁ የምታወሩ ሰዎች መውረዳችሁ፣ መሸነፋችሁ፣ ሽንፈታችሁን ነው እያሳያችሁን አላችሁት ማለት ነው። ስንት የሚወራ ወሬ አለ። አብይ ታመመ ብለን በቃ ያዙ ሊቀቁኝ፣ ጭራሽ ፊቱ ሜካፕ አልቀበል አለ ብላችሁ ታወራላችሁ። ይሄውን ወሬ ሆኖ ነው። ይሄውን ከእንደናንተ አይነት ዶክተር ከምትባሉ ሰዎች የሚጠበቅ ወሬ ሆኖ ነው። በጣም የሚገርምና ያሳቀኝ ነገር ነው። የዚህ ሰውዬ ንግግር ሁሌም እንዳሳቀኝ ነው። በነገራችን ላይ ችግር የለም ማለት አይደለም። ኢትዮጵያ ውስጥ እውነት ነው ችግር አለ። ችግሩ ግን ችግሩን እያባባሳችሁ ችግሩ እንዳይፈታ እንዳይቀረፍ እያደረጋችሁ ያላችሁት ችግሩን የገቢ ምንጫችሁ ያደረጋችሁት ሰዎች ናችሁ። ችግሩን የገቢ ምንጭ ያደረጋችሁ ሰዎች ናችሁ። እንደናንተ አይነት ሰዎች ናችሁ። ችግሩን እያባባሳችሁ እንዳይፈታ እንዳይቀረፍ እያደረጋችሁ አላችሁት። ምክንያቱም የገቢ ምንጫችሁ ይቋረጥባችኋል፣ የገቢ ምንጫችሁ ይቀንስባችኋል። ምን ታደርጋላችሁ? በየጊዜው የሆነ ነገር ሀፕን እንዲያደርግ ታደርጋላችሁ። ከዛ በኋላ የሚዲያ ማነጋገሪያ ታደርጋላችሁ። ከዛ በኋላ የቤት ኪራያችሁ ይሸፈንላችኋል ማለት ነው። እንደዚህ አይነት ሰዎች እስካላችሁ ድረስ ኢትዮጵያ አብይም ይውረድ ሌላም ይምጣ አብይም ይኑርበት ይቀጥልበት። ትላንትም እንደዛ ነበራችሁ በወያኔ ጊዜ፣ ዛሬም እንደዚህ ናችሁ፣ ነገም እንደዚሁ ነው የምትቀጥሉት እናንተ። ምክንያቱም የገቢ ምንጫችሁ ይሄ ስለሆነ ማለት ነው። ማንም ይምጣ ማን ዘመነ ካሴ የምትሉት ዛሬ ዘመነ ካሴ የምትሉት ቢመጣ ወላሂ ነው የምላችሁ፣ ዛሬ ዘመነ ካሴ ብሎ በዘመነ ካሴ ጎራ ሆኖ ዛሬ አጌንስት አብይ የሆነ ሁሉ ነገ እሱንም ይቃወማል። አይቀርም ይሄ በቃ ምክንያቱም የገቢ ምንጫቸው ስለሆነ ማለት ነው። እንደ የአብይ መታመም አልገረመኝም አይገርመኝም። ምክንያቱም አብይ እንደኔ ሰው መሆኑን ነው እንጂ የማውቀው መላእክት መሆኑን አላውቅም። ለእናንተ እንደ መላእክት መሆኑን አላወቅኩም ነበር። ዛሬ ነው ገና ያወቅኩት። እናንተ አብይን እንደ መላእክት አድርጋችሁ እያያችሁት እንደሆነ
ዛሬ ነው የገባኝ። ይሄንን አጀንዳ አድርጋችሁ ስትመጡ ማለት ነው አይገርመኝም ለማለት ነው መታመሙ። ግን እናንተ ይሄንን አጀንዳ ማድረጋችሁ መደሰታችሁ ኦር ደግሞ እንደ ድንቅ አድርጋችሁ ተገርማችሁ ይሄንን አጀንዳ ማድረጋችሁ ደግሞ በጣም ይገርመኛል። እሱ ከመታመሙ ከሱ በሽታ ይልቅ እናንተው ነው የገረመኝ ለማለት ነው። ኢትዮጵያ ላይ ከሚገባው በላይ የሙስሊሞች መብት አለ። ኢትዮጵያ ያለው መብት ሙስሊም አሜሪካን ሀገር የለው። እግዚአብሔር ምስክር። ኢትዮጵያ የምትሰጠው ለሙስሊም መብት አሜሪካ የላትም፣ አውሮፓ የላትም። ያን ያህል ነው ኢትዮጵያ ለሙስሊም ወንድምና እህቶች መብት የምትሰጠው። እነሱ ግን ካላንደር ጭምር እስከ ማስቀየር እየሄዱ መስቀል አደባባይ ከመስቀል አደባባይነት ለማስቀየር እየሄዱ እግዚአብሔር ያሳያቸው። አሜሪካ መብቴ ባናት ተተከል ነው የሚለው እግዚአብሔር ምስክር ያሏችን ቤትዬ አሜሪካን ሀገር 10 ዓመት ይፈጅባል አንድ መስጊድ ለመስራት 20 ዓመት ዘርበልክ። አሁን በተለይ ጠንክረዋባቸዋል ሙስሊሞች ላይ ይቀር እያሉ አሁን ማርቆስ ዘመነ ማርቆስ ዘመነ ዮሐንስ ዘመነ ሉቃስ ዘመነ ማቴዎስ የሚባል ይቀርልን እያሉ ነው ሙስሊሞች መጥተው ምን አባት አመጣለ የኛ ሀገር ነው እያሉ ምን አባት አመጣለ። እውነታቸው ነው። መስቀል አደባባይ ኢድ አደባባይ እንለዋለን። ምን አባት አመጣለ? ምን ታመጣለ? አለቀ። ሁሉ ነገር ምን ይደረጋል? ቴክ ኦቨር ይደረጋል። አለማምዳችኋል። ኦርቶዶክሶች በጣም ሁሉንም አለማምዳችሁ ሁሉንም ምን እንዲሆን አድርጋችሁታል? በፈል ፔንቴማ ለማክስ እንደዚህ አይነት ነገር ላይ ቤቴ በሰማይ ነው ነው የሚል አብዛኛው ይመለከተኛል አይደል? እንደፈለገ ቢሆን አብዛኛው ፔንቴዎች አይሞቃቸው አይበርዳቸው ስለ ሀገራቸው ምንም አይመስላቸው። አብዛኛው ነው ማወራ ቤቴ በሰማይ ይልሃል። ምድሩ ላይም ብዙ ነገር አለ፣ ግን ስለ ሀገር ጉዳይ ጨንቋቸው የሚያወሩ በጣም ጥቂት ሰዎች ነው ያሉት። ያው እንደዚህ አይነት ሰው ብዙ ምላሽ ለመስጠት አይደለም። በእርግጥ ይሄንን እሱን የሚከተሉ ሰዎች አሉ፣ በሱ ደግሞ ኮንፊውዝድ የሚሆኑ ሰዎች አሉ እንጂ ለዚህ ሰውዬ ምላሽ ለመስጠት አይደለም። ምክንያቱም አንደኛ መሀይም ነው፣ ምንም አያውቅም። ሁለተኛ ደግሞ አጀንዳ ፈላጊና አጀንዳ ፈጣሪ ነው፣ ክሬተር ነው። ሶ ብዙም ለሱ ምላሽ መስጠትም አያስፈልግም። ዛሬ ያለውን ነገ የሚሽር አቋም የሌለ ሰው መሆኑን ሁላችንም እናውቃለን። ያው እኔ ከመወለዴ በፊት ነበረ እሱ ሶሻል ሚዲያ የጀመረው። ነገር ግን እስከዛሬ እንደተዋረደና አንድ አቋም ይዞ እንዳልሆነ ነው ያው ብዙዎች የሚናገሩትና ኤኒዌይስ ስለ እሱ ስላነሳቸው ነጥቦች እስቲ ወደዛ እንሂድና ትንሽ እናውራበት። ኢትዮጵያ ውስጥ ሙስሊሞች ከሚገባቸው በላይ መብት ተሰጥቷቸዋል አለ። ከሚገባቸው በላይ ማለት ምን አስቦ እንደሆነ የታወቀ ነው፣ ግልጽ ነው። መብት አይገባንም ነበር ኢትዮጵያ ላይ ማለት ነው። ለሙስሊሞች መብት አይገባቸውም ነበር። በቃ መብት ልኖር የሚገባው ለኦርቶዶክሳውያኖች ብቻ፣ እንደዛ ነው የእሱ አመለካከትና ያው የብዙዎች እዚህ ሶሻል ሚዲያ ላይ ያሉ ብዙኖች እንደዚህ ናቸው አተሳሰባቸው ማለት ነው። እናውቃቸዋለን። ሙስሊም እዚህ ሀገር ላይ ተከብሮ እንደነሱ በነሱ ልክ መኖር አይችልም፣ በነሱ አመለካከት ወር በነሱ ሀሳብ ማለት ነው። ነገር ግን አልሆነም። አልሐምዱሊላህ በዚህ ዘመን ሙስሊሞች ቦታ ያገኙ ሙስሊሞች አልሐምዱሊላህ ከየትኛውም እምነት ተከታይ እኩል የታዩበት ዘመን ነው። ድንቅ ዘመን ነው ለእኛ። በነገራችን ላይ የአንዳንድ ችግሮች ይኑሩ እንጂ ያው ችግሮች መቼም ችግር አይኖርም ማለት አይደለም፣ ይኑሩ እንጂ ነገር ግን ከየትኛውም ሃይማኖት ከየትኛውም እምነት እኩል የታየንበት ዘመን ነው።
ሀገር ላይ መብት የላቸውም። ኢትዮጵያና ሀገር ላይ ያላቸው መብት እንኳን አሜሪካን አልሰጠቻቸውም የሚል አይነት አይዲያ አንስቷል። አሜሪካን ላይ እዛ ሀገር ላይ በየቦታው የሚገነቡትን መስጂድ እዚህ ሀገር ላይ መገንባት አይችሉም የሚል አይነት ሀሳብም አንስቷል። ይሄንን አሜሪካን ሀገር ላይ አንገነባም እንገዛለን እንጂ አንገነባም እንገዛለን። እንዴ ቤተክርስቲያን ቸርች ሸጣችሁ እየወጣችሁ አይደለም እንዴ አሜሪካን ሀገር ላይ? ወላሂ ነው የምላችሁ። እኔ አንድ ጀለስ አለኝ አትላንታ ማለት ነውና እሱ ቪዲዮ ቀርጾ ነው ይላከልኝ። ወላሂ ነው የምላችሁ ቸርች ነው አሁን ወደ እኛ ሙስሊሞች የገዛ ነው ቸርች ነው የገዛን ማለት። እናንተ ናችሁ ሽጣችሁ እየወጣችሁ አላችሁት። ታዲያ ለምንድን ነው የምንገነባው? እናንተ የሰራችሁትን መግዛት ከቻል ለምንድን ነው የምንገነባው? መገንባት አያስፈልግም ማለት ነው። አሜሪካን ሀገር ላይ እናንተ የሰራችሁትን እየገዛ ነው። እናንተ ናችሁ ፈልጋችሁ እየሸጣችሁልን አላችሁት ማለት ነው። ስንት አውሮፓ ሀገር ላይ ነው አሜሪካንን ጨምሮ እንደ እንግሊዝ ያለች ሀገር እንግዲህ መስጂድ እየበዛበት ያለበት ዘመን ላይ ነን ያለ ነው አሁን ላይ ማለት ነው። ይሄንን ደግሞ ገንብቶ እኮ አይደለም የገነባችሁት እናንተ መልሳችሁ እየሰጣችሁልን ያላችሁት እናንተ ናችሁ። ታዲያ ለምንድን ነው መገንባት የሚያስፈልጉ እንዴ? ሌላ ስራ ሌላ ጣጣ ምን አስጨነቀን? ለዛ ነው እየገዛን ነው እንጂ እየገነባን አይደለም። ይሄንን አንተም ታውቃለህ ወይ? አንተ ወጣ ስለማትል ይሄንን ላታክ ትችላለህ፣ ላይገባክ ይችላል፣ ወር ላትረዳው ትችላለህ። ምክንያቱም አንተ አትቀሳቀስም፣ እንደ ሐውልት ቤት ውስጥ ነህ። ሁሌ ጠዋትና ማታ ሌሊት አንተ ቤት ውስጥ ነህ። አትወጣም። ወጣ ስትል አይተን አናውቅም። ሞጣው እንኳን ወጣ ይላል። ሞጣው እንኳን ወጣ ይላል። አንተ እኔ ለሽንቱ እንኳን መንቀሳቀስን አላውቅም። እና ለማንኛውም መግዛት እየቻል ለምንድን ነው የምንገነባው ለማለት ፈልጌ ነው። እንደገና ደግሞ ኢትዮጵያ ላይ አሁን ላይ የተነሳ በኢትዮጵያ ምክክር ላይ የተነሳው ሀሳብ አንዳንድ ሀሳቦች አሉ መስተካከል ያለበት ይሄ እንደ ካላንደር ኢትዮጵያ ካላንደር እንደ ጁማ ቀን እረፍት ልኖረን ይገባል ልክ እንደ ሌሎቹ ምናምን የሚለው ላይ እንግዲህ ይሄ እንደ የኢትዮጵያ አጀንዳ ተብሎ ተይዟል። ተቀባይነት አገኝቶ ማለት ነው። ሌላም የተነሱ ሀሳቦች አሉ። በሙስሊሙ በኩል ሲመሩ የነበሩት ምክክሩ ላይ ሲመሩ የነበሩት ወንድሞቻችን እንደና አህመዲን ጀበል አላህ ይጠብቃቸውና እንግዲህ በጣም ደስተኛ እንደሆኑበት ነው በተደረገው ምክክር በጣም ደስተኛ ሆኖ እንደወጡና በጣም ሁሉንም ያስደሰተ ምክክር የነበረ መሆኑን በፌስቡክ ገጹ ግልጽ አድርጎ ተናግሮ ነበረ ኡስታዝ አህመዲን ጀበል እና በጣም አሪፍ መሆኑን ነው የምናውቀውና ኢንሻአላህ ይሆናል ብለንም ደግሞ እናስባለን እንገምታለን። ለማንኛውም ይሄን ይመስላል ውድ ቤተሰቦቼ። እስቲ ቪዲዮን እንዴት አገኛችሁት? እናንተስ ምን አይነት ሀሳብ አላችሁ? ያው ብዙም ቪዲዮ እየሰራው አይደለም፣ በእርግጥ እኔም ትንሽ ጥሩ ሙድ ላይ አይደለሁም። ኢንሻአላህ ወደፊት የምንቀጥልበት ይሆናል። በቪዲዮ ዙሪያ ያላችሁን ሀሳብ በኮሜንት ሼር ማድረግ ትችላላችሁ። በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። እስከዛ ባላችሁበት አላህ ይጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።